ቤተሰብ እውነት ለመናገር ዛሬ በውስጥ መስመር እየሄዱ የሚጽፉ ሰዎች ተዋርደዋል ስላችሁ የምር ይዘገያል እንጂ እውነቱ ይወጣል የሚባለው ነገር ለእንደዚህ አይነት ነገር ነውና ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ዛሬ እንግዲህ ጨረቃዎቹ ጋር የተለቀቀውን ቪዲዮ ሁላችሁም አይታችኋል ብዬ አስባለሁ። ቅዱስ ወደ ጓደኞቹ ቤት ትልቅ ቁም ነገር የሆነ ነገር ይዞ ሄዷል። በቻናላቸውን በመገኘት እንግዲህ ይሄ ነገር ተደጋገመብኝ፣ በዛብኝ። በጣም ብዙ ጊዜ ይሄን ነገር ለማለፍ ሞክሬያለሁ፣ ለመተው ሞክሬያለሁ። ግን በተደጋጋሚ ስልኮች እየተደወሉልኝ ነው፣ ቴክስቶች እየተደረጉልኝ ነው። ከሀይሚ ጋር አብረሁን የሀይሚ ፍቅረኛ ሁናት እየተባልኩኝ እየተደወለልኝ ነው፣ ጽሁፎች እየተላኩልኝ ነው። እና ይሄ ነገር መብቃት አለበት። ከዚህ በኋላ ማንም ሰው እኔ ጋር መጥቶ እንደዚህ አይነት ቴክስት እንዳይጽፍም በዚህ ጉዳይም እንዳይደውልልኝ ለማድረግ በእነሱ ቻናል ተገኝቼ ለሁሉም ተመልካች ነገሩን ግልጽ አድርጌ ማውራት እፈልጋለሁ። ሀይሚ ጓደኛዬ እህቴ ናት እንጂ ፍቅረኛዬ አይደለችም፣ ልትሆንም አትችልም። ምክንያቱም ሀይሚ ትዳር ያላት የራሷ ፍቅረኛ ያላት ሰው ናት። ይሄም እሱም ብሩኬ ነው፣ ሁሉም ሰው የሚያውቀው ነው። ስለዚህ እኔን እየመጣችሁ በውስጥ መስመር ከሀይሚ ጋር ሆኑ የምትሉትን ነገር በይፋ ማቆም አለባችሁ። በቃ እኔም በይፋ መጥቼ በእነሱ ትልቅ ተከታይ ባለው ቻናል ሁሉንም ነገር ግልጽ ለማድረግ የመጣሁት ለዛ ነው። ድጋሚ እንደዚህ አይነት ነገሮች ወደ እኔ እንዳይላኩ። የጓደኛዬ ሚስት ናት፣ ጓደኛዬ ናት፣ ጓደኛዬ ነው እሱም። ስለዚህ እንደዚህ አይነት ነገር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ በቃ በጣም ከጓደኛ አልፎ እንደ ቤተሰብ ነው የምንተያየው። ምናልባትም ካሜራ ላይ ብዙ ጊዜ አንመጣም፣ ግን ደግሞ በውስጥ በቃ እንደ ቤተሰብ እንደ ጓደኛ ነን። ብሩኬም ተናግሯል። ልክ እንደ ቤኪ፣ እንደ ፍፄ፣ እንደነ ሚፍታ፣ እንደነ ሀሰን ከጎኔ ያለ በጣም የምወደው ለመናገር በጣም ነው የሚደብረው፣ በጣም ማለት ነው። ሰው እንዴ ፍቅር እኮ ነው ፍቅር። እንዴት ነው እናንተ ከፈለጋችሁት ሰው ጋር እንዲኮንላችሁ የምትፈልጉ አንዳንድ ሰዎች ማለት ነው። በእርግጥ ሁሉም አይደለም፣ አንዳንድ ሰዎች ናችሁና አይባልም ሁላ የምር ማለት ነው። ከቻላችሁ ለማስታረቅ መሞከር፣ ካልቻላችሁ የእነሱን ክፍተትና የእነሱን ጸብ እየጠበቃችሁ አንዴ ከቅዱስ ጋር ሁኝ ትሏታላችሁ፣ አንዴ ከቴዲ ጋር ሁኝ ትሏታላችሁ፣ አንዴ ከፋሲል ጋር ሁኝ እያላችሁ ፎቶ ትለጥፍላችሁ እና ይደብራል የምር። እውነት ለመናገር ዛሬ ትልቅ ነገር ነው ያስተላለፉት። ማለት የሀይሚን ክብር የማይመጥን ነገር ነው እያደረጋችሁ ያላችሁት። እሷን የወደድን መስሏችሁ ግን ደግሞ ክብሯን እያሳጣችሁት ነው። ምክንያቱም ሀይሚ እንደዚህ አይነት ማንነት የላትም። ሀይሚ በጣም ጥንቁቅ ሴት፣ ጎበዝ ሴት፣ የምትወደው ነገር ላይ ብቻ የምትገኝ ሽክፍ ያለች ሴት ናት እና እንደዚህ የሆነ ልክ ከፍቅረኛዋ ወይም ከባሏ ጋር ስትጣላ እየወሰዳችሁ ከሌላ ሰው ጋር ፎቶዋን እያቀነባበራችሁ ከከሌ ጋር ሁኝ፣ ከእሷ ጋር ሁን፣ ከሀይሚ ጋር ሆንልን። እንዴ እሷ ሳትወደው ሳትታፈቅረው ለሱ ስሜት ሳይኖራት፣ እሱ ሳይወዳት ሳያፈቅራት ለሷ ስሜት ሳይኖረው፣ ይሄ እኮ ጓደኛ ኖርማል ጓደኛ እኮ አይደለም ሆኖ ያላችሁት። ኖርማል ጓደኛ ከሆነ ኖርማል ጓደኛ እኮ ናቸው። እናንተ እኮ ፍቅረኛ ሁናት ተብሎ ይጻፋል እንዴ? ይሄ እኮ እንዴ ፍቅር እኮ ከልብ የሚመነጭ ፍቅር ነው አይደል እንዴ? ይሄ የሆነ ሰው ለሷ ፍቅረኛ ሁናት ስለተባለ እኮ የሚኬድ አይደለም። የሆነ የድሮ ሰዎች እንኳን በቤተሰብ ባል ሲመጣላቸው የሆነ አለው ሂደት አለ እንዴ? ያኔ የዛ ሰው ቤተሰብ ተጣርቶ የሷ ቤተሰብ ተጣርቶ ዝምድና እንዳይኖራቸው ተቆጥሮ ዝምድና ምናምን ነው እሱ። እሺ ገጠር ውስጥ ያለ ባህል ስለሆነ ግዴታ ስለሆነ ነው እንደዛ በቤተሰብ ሰው የሚያገባው። ግን አሁን የሰለጠነ ጊዜ ላይ የሰለጠነ ዘመን ላይ ሆነን ሁሉም ሰው የወደደውንና ያፈቀረውን ሰው የሚያገባበት ዘመን ላይ ቁጭ ብላችሁ ልክ ድሮ እንደሚደረገው እከሌን ፍቅረኛው አሁን እከሌን ከጎኑ አሁን ምናምን ትላላችሁ እና በጣም ያሳፍራል። በነገራችን ላይ እያንዳንዱ በውስጥ እየሄዳችሁ የምታወሯቸው ነገር ያዋርዳችኋል። የምሬ ነው የምላችሁ። እንደውም እነሱ ጥሩ ሆነው ነው እንጂ እስከዛሬ ከነም ማንነታችሁ ሚዲያ ላይ አውጥተው ያላሰጧችሁ። የምሬ ነው የምላችሁ። የሆነ ሰው አንድ ቀን እያንዳንዳችሁን ከነስልካችሁ ከነምናችሁ ነው እያወጡ የሚለጥፉት። ተጠንቀቁ። የምር እንደዚህ የምታረጉ በውስጥ መስመር እየሄዳችሁ የሰው ህይወት ለመበጥበጥ ጭራሽ አረ ድፍረት ነው የምር። ድፍረትም ነው ሼምም ነው በጣም። የሰው ትዳር እንዲበተን ምን ያክል ነው የምትፈልጉት እንዴ? የቻለ ያደለው ያስታርቃል ዋሽቶ፣ የሆነ ያላደለው ደግሞ ጭራሽ ጓደኛቸው የሷ ባል እንዲሆን የሷ ፍቅረኛ እንዲሆን በውስጥ መስመር እየሄዱ ፑሽ ማድረግ ምን ይሉታል? እኮ በጣም ነው የሚያሳፍረው የምር።
ልጁ ራሱ በቃ ተሳቀቀ ሲበዛበት ነው እንግዲህ በእነሱ ቻናል መጥቼ ሁሉንም እውነት ማፍረጥ አለብኝ። በቃ ከዚህ በኋላ ማቆም መቻል አለባችሁ። በቃ ምንም ብትባሉ ሊገባችሁ ስላልቻለ በቃ ከነሱ ጋር ሁኜ ያለውን እውነት ማስረዳት መቻል አለብኝ ብሎ ነው እንግዲህ ዛሬ ብሩኬ ጋር ደውሎ ቤታቸው ድረስ ሄዶ ያለውን ነገር ለብሩኬ ነገረው። ካሜራ ደቅ ነው እንግዲህ በቃ ያለውን እውነት አስረዱ። ብሩኬም ተናገረ። ቅዱስ ለኔ በጣም ቅርብ ጓደኛዬ፣ ከጓደኞቼ እኩል በቃ እማየው ጓደኛዬ ነው። በጣም ቤተሰብ ነን። ስለዚህ እማይሆን ነው። የሀይሚ ምርጥ ወንድሟ ነው፣ ጓደኛዋ ነው። የኔ ምርጥ ወንድሜ ነው፣ ጓደኛዬ ነው። ስለዚህ እንደዚህ አይነት ነገር እረፉ። ሀይሚ የኔ ፍቅረኛ ናት፣ የኔ ሚስት እንጂ የጓደኞቼ ወይም የጓደኞቿ አይደለችም። እና በጣም ሼም ነው። በቃ በጣም እንግዲህ ብዙ ነገር ትማሩበታላችሁ ብዬ አስባለሁ። የሆነ ነገር በተፈጠረ ቁጥር በውስጥ መስመር እየሄዳችሁ አስታርቁልን፣ እነከሌ እባካችሁ ሽማግሌ ሆናችሁ አስታርቁልን እንደማለት ጭራሽ እባካችሁ የእሷ ፍቅረኛ ሆኑልን። ኧረ በስመ አብ የምር በጣም ነው ሼም እንዴ! በስመ አብ ውርደት ነው። ለራሳችሁ ፈሩ። ለማንኛውም ብዙ ሰው ሌሎችም ወደፊት እንኳን እንደዚህ አይነት ነገር እንዳታደርጉ ትምህርት ይሆናቸዋል ብዬ አስባለሁ። በቃ ዝም ብሎ ዳር ላይ ሆኖ መመልከት ከቻሉ አስታራቂ የሆነ ነገር መናገር፣ የሚታረቁበትን መንገድ መፈለግ፣ መጣር፣ ጥሩ ቃሏት አንድ የሚያረግ ቃሎችን መናገር። አይ እንደዛ አንችልም የምትሉ ከሆነ ደግሞ ዳር ላይ ቆማችሁ መጨረሻውን ማየት በቃ እና ይሄን ይመስላል። ለማንኛውም እንግዲህ ዛሬ የታሰበው አንደኛ ይሄን መልእክት ማስተላለፍ ነበረ። ሁለተኛ ነገር ደግሞ ሀይሚን የሰከሩ መስለው ፕራንክ ለማድረግ ነበረ የነሱ እቅድ። ግን ደግሞ ቅዱስ እንደዚህ አይነት ነገር በቃ በጣም በዛብኝ ሲል ብሩኬ ለምን እንደውም የሀይሚ ማንነት በደንብ አናሳያቸውም፣ ካሜራ ይደበቅና እኔ ሀይሚ ልክ ስትመታ የሆነ ስልክ ላወራ ብዬ እወጣለሁ። ከዛ በኋላ አንተ ማውራት ያለብህን አውራ። ምን አይነት ምላሽ እንደምትሰጥ እኔ 100% እተማመናለሁ። ለቅዱስ ከጓደኝነት የዘለለ ምንም ነገር እንደሌላት እንደ ወንድሟ እንደ ጓደኛዋ እንደምታየው በደንብ ተመልካችን ማየት አለበት። ከዛ በኋላ በቃ እንግዲህ አርፈው ይቀመጣሉ በሚል እንግዲህ ሀይሚም ያልታሰበ ፈተና ተፈተነች ማለት ነው። ያው ፈተናዋን በሚገባ አልፋለች፣ ምንም ጥያቄ የለውም። እንግዲህ ብሩክ ልክ ስልክ ሊያወራ ከወጣ በኋላ ቅዱስ እንጠጣ፣ ነይ እዚህ ጋ ልቀፍሽ፣ እቀፊኝ ምናምን እያለ በጣም እያስቸገራት ነበረ። ከዛ ደግሞ መጨረሻ ላይ ነይ ሳሚኝ ብሎ እንደዚህ ጉንጩን ሲያዞርላት በጥፊ ነው የደረገመችው። ብሩክን ትወጂዋለሽ ወይ ምናምን እያለ ሁሉ ጠየቃት። ባልወደው ለምን እዚህ ተገኘው? ባልወደው እዚህ ምን እሰራለሁ? ስለምወደው መሰለኝ እዚህ ጋር ያለሁት በጣም ነው የምወደው። አዎ በጣም ነው የምወደው ብላ እንግዲህ ደጋግማ ነገረችው። መጨረሻ ላይ ሳሚኝም ሲላት በጥፊ ነው የመታችው። አይታችኋል የነበረውን ነገር ማለት ነው። ስለዚህ በቃ እነሱ ብሩክና ሀይሚ በጣም ነው የሚፋቀሩት፣ በጣም ነው የሚዋደዱት። በዙሪያቸው ደግሞ በፕራንክ ወይ ደግሞ በሆነ ስራ ላይ አብረዋቸው የመጡት ሰዎችን ወይ ደግሞ በሆነ አጋጣሚ ከነሱ ጋር ተቀላቅለው ቪዲዮ ላይ የመጡ ሰዎችን ስታዩ ነገ ብሩክና ሀይሚ የሆነ ላይ ክፍተት ሲፈጠር የሰው ልጅ ይጋጫል። የሆነ ግጭት ውስጥ ሲገቡ እነዛን ሰዎች እያመጣችሁ አንድ ላይ የሀይሚን ፎቶ አትለጥፉ። የእሷን ክብር እያቀለላችሁት ነው። የእሷን ክብር የሚመጥን ስራ አይደለም፣ በፍጹም አይደለም። ገብቷቸዋል። ቲክቶከር ናት፣ ዩቱበር ናት። ከሆኑ ሰዎች ጋር ልትሰራ ትችላለች። ስራ ማለት ነው። ግን የሆነ ሰዓት ላይ ከባሏ ጋር ችግር ከተፈጠረ እነዛን ሰዎች እያመጣችሁ ፎቶዋን አብራችሁ እየለጠፋችሁ ከከሌ ጋር ሆኝልን፣ ከከሌ ጋር ነይልን፣ ከከሌ ጋር ታምራላችሁ፣ ከከሌ ጋር ምናምን አትበሉ። ያ የእሷን ክብር አይመጥነውም። ሀይሚ ቁጥብ ሴት ናት። እንደዚህ በየቦታው ከማንም ወንድ ጋር የምትለጣጠፍ የምትላላት ሴት አይደለችም። ቁጥብ ሴት ናት። በቃ የራሷን ሰው ይዛ ቁጭ ያለች ሴት ናት። እና ክብሯን የማይመጥን ነገር አታድርጉ። እናንተ እንደዛ ስላደረጋችሁ በቃ የወደዳችኋት ታስመስላላችሁ፣ ግን አይደለም። ፍቅር እንደዛ አይደለም። ፍቅር ክብሯን መጠበቅ ነው። መውደድ ክብሯን የሆነ የሚመጥናትን ነገር ማድረግ ነው። ገብቷችኋል? ከማንም ጋር ዝም ብላችሁ አትለጣጥፏት። በቃ እሷ የራሷ ሰው ያላት ሰው ናት። ባለትዳር ናት። ኦልሬዲ አንድ ቤት አብረው እየኖሩ ነው። ስለዚህ ከመጣ ከሄደው ወንድ ጋር እየለጣጠፋችሁ ክብሯንም አታሳንሱት። እንደዚህ አይነት ማንነት የላትም ልጅቷ። እንደዚህ አይነትም ክብር የላትም። እንደዚህ አይነት እኔ ሀይሜን ሳቃት ከማንም ለሆነ ለስራ ካልሆነ በስተቀር ከማንም ወንድ ጋር የምትለጣጠፍ ሴት አይደለችም ጭራሽ ማለት ነው። ቁጥብ ያለች ክብሯን የጠበቀች ሴት ናት። ስለዚህ
ክብሯን የሚመጥ የሆነ ክብሯን ጠብቃ የምትኖር ሴት ደግሞ ክብሯ ሊጠበቅላት ይገባል። በተለይ ዳታለን በሚሉ ሰዎች ክብሯ መጠበቅ አለበት። ይሄን ነው የምላችሁ።